በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። አሜን። በቸርነቱ
ጠብቆ በእድሜያችን ላይ እችን ሰዓት ጨምሮ የሰጠን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነና የተከበረ ይሁንልን። አሜን። እንኳን በዕለቱ ተከብረው ለሚውሉ ዓመታዊና ወርሃዊ ቅዱሳን በዓላት በሰላም አደረሳችሁ አደረሰን። አሜን። እንኳን ደህና ቆያችሁኝ፣ እንኳን ደህና መጣችሁ። እናንተም አይሰማም? ድምጽ አይሰማችሁም? ጌታውን ጥያቄ ከተዋህዶ ውጪ ሌሎቻችን ያካተተ የሚጠየቀውን ጥያቄ መመለስ ፈቃደኛ ከሆንክ ይቻላል፣ መመለስ ትችላለህ ወንድማችን። ሌላ ጥያቄ ግን ካለ በውስጥ መስመር መጠየቅ ትችላለህ። አይሰማም ድምጼ? አሁንስ ይሰማችኋል? አይሰማም? ምንም አይሰማችሁም? አይሰማም? የሚሰማችሁ ከሆነ እሺ፣ ካልተሰማችሁ ግን ወጥቼ ልመለስ። ምናልባት ወይ ስልኬን ስዊች አድርጌ ልክፈተው። ይሰማል? እግዚአብሔር ይመስገን ይሰማል። ጥሩ ነው፣ ይሰማል። እሺ፣ ይሰማችኋል? ድምጽ የለም። ምንም አይሰማችሁም? እስኪ አይሰማም የምትሉ እስኪ ወጣችሁ ተመለሱ። ግማሹ ይሰማል ይለኛል፣ ግማሹ አይሰማም ይላል። እሺ፣ ይሰማችኋል? አሁን ይሰማል። እንደሱ ጠጋቢ። እሺ፣ ሁላችሁም እንኳን ደህና መጣችሁ። ወንድማችን ዲያቆን ሳሙኤል እንኳን ደህና መጣ ብያለሁ። ትንሽ ነው። ይሰማል አይደል? ብዙም ባይሆን አሁን ይሰማል ይመስለኛል። ከቅድሙ የተሻለ ነው። እሺ፣ ከዚህ በመቀጠል ወደ ጥያቄና መልሳችን። እኔ በበኩሌ መኪና ላይ ነኝ፣ ብዙም አይሰማም። እስኪ ድምፁን ጨመር አድርግበትና አዳምጡ። ሳሚ እኔ ከዚህ ግን ይሰማል እያሉ ነው ግማሹ። አዎ ይሰማል። ሰላም ይሰማል አይደል? ሰላም ያላችሁ ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። አይሰማም? እንዴት አመሻችሁ? እግዚአብሔር ይመስገን። ወንድማችን ገዜ እንኳን ደህና መጣ። አሁን ይሰማል? እሺ አኒ ይሰማል አይደል? እሺ ከተሰማ ወደ ጥያቄና መልሳችን እንሄዳለን። እሺ አንደኛ ጥያቄ መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? ሀ ቅዱስ ሉቃስ፣ ለ ቀለዮጳ፣ ሐመርሃ ማቴዎስ፣ መ ሐና ለመልስ ናቸው። እሺ በኤርፎን ከተሰማችሁ ችግር የለውም። በኤርፎን እጠቀማለሁ። ይሰማል? ጥሩ ነው። እሺ እስኪ ለማይሰማችሁ ደግሞ ኤርፎን ላድርግና ልሞክረው። ይሰማል? አሁን ይሰማችኋል አይደል? አሁን እርግጠኛ ነኝ በደንብ እንደሚሰማችሁ።
እሺ ምትኬ እንኳን ደህና መጣሽ እህታችን፣ እንኳን ደህና ቆየሽኝ። አንቺም መስከረም አንደኛ ጥሩ ነው። ሉቃስና ቀለዮጳ አዜብ አንደኛ አያል አንደኛ ረዱ ቃሉ ሀናለ እግዚአብሔር ይመስገን አንደኛ ሳሚ አንደኛ ልቤ በእግዚአብሔር ጸና ሀና ለመልስ ናቸው። አንዳርጋቸው አንደኛ ሜሮን ቀለዮጳና ሉቃስ ገዜ አንደኛ አሁን ጥሩ ነው አይደል? ይሰማቸዋል? እሺ ከተሰማችሁ በጣም ጥሩ ይሰማል። እሺ ለሁላችሁም ቃልዎት ያሰማልን። አሁን ወደ ሁለተኛ ጥያቄ እንሄዳለን። ስትገቡ ሼር ያላደረጋችሁ ሼር እያደረጋችሁ ሌሎችም እንዲመጡ ይሰማል። እሺ አዚብ አሁን በደንብ ይሰማል። እሺ ኢትዮ አንደኛ እሺ ሃይማኖት አንደኛ ሀና ለመልስ ናቸው። ሀረግ አሁን በጣም ይሰማል። እሺ አሳምነው መጣሽ እንኳን ደህና መጣ። ወርቅነሽ አሁን በደንብ ይሰማል። እሺ እግዚአብሔር ፍቅር ነው አንደኛ አባይነሽ ሰላም እሺ ብዛታችን እንኳን ደህና መጣሽ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር ማድረጋችሁን እንዳትረሱ። ዙፋን አንደኛ እሺ ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ መጽሐፈ መነኮሳት የሚባሉት ስንት ናቸው? መጽሐፈ መነኮሳት የሚባሉት ስንት ናቸው? ሀ 4 ለ 5 ሐመርሃ 3 መ 2 መሰረት አይሰማም እህቴ እስቲ ወጥተሽ ግቢ። ቅድም አይሰማም ነበር፣ አሁን ግን ይሰማል በደንብ። እሺ ቅድም ያልሰማችሁ ካላችሁ አሁን አንደኛ ልድገምላችሁ። አንደኛ ጥያቄ መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? ሀ ቅዱስ ሉቃስ ለ ቀለዮጳ ሐመርሃ ማቴዎስ መ ሀና ለመልስ ናቸው። ሁለተኛ ጥያቄ መጽሐፈ መነኮሳት የሚባሉት ስንት ናቸው? መጽሐፈ መነኮሳት የሚባሉት ስንት ናቸው? ሀ 4 ለ 5 ሐመርሃ 3 መ 2 ድንግል ማርያም አማላጄ እንኳን ደህና መጣችሁ። አሁን የመጣችሁላችሁም እንኳን ደህና መጣችሁ ብያለሁ። ጸገነት አንደኛ ሀ ገዜ ሁለተኛ ሀ ምትኬ ሁለተኛ ሐመርሃ 3 ናቸው። እሺ ተዋበች ሰላም እሺ ብዛቴ እንኳን ደህና መጣሽ። አይሰማችሁም? ያስተጋባል። አስናቀች አንደኛ ደንግሎ ይታወቂያለሽ ሰላም እሺ ብዛቴ እንኳን ደህና መጣሽ። ተስፋዬ ለሶሊያና ሁለተኛ ሐመርሃ 3 ናቸው። ልቤ በእግዚአብሔር ጸና ሁለተኛ 3 ናቸው። መሲ እንዴት አመሻችሁ? እግዚአብሔር ይመስገን መሲዬ እንኳን ደህና መጣሽ። ስትገቡ ሼር እያደረጋችሁ እናኑ ይደገም። ስንተኛ ጥያቄ ልድገም? ሜሮን 3 ናቸው። ይቅርታ ሁለተኛ 3 ናቸው። ሀያል ሁለተኛ ሐመርሃ ምስራቅ ሁለተኛ ሐመርሃ አልሚ ሁለተኛ ይለፈኝ። እሺ ሀረግ ሰላም እሺ ብዛ እንኳን ደህና መጣሽ እህታችን ሀረግ። መኪ ጥያቄ ያለኝ እህቴ። እሺ እናት ጥያቄ ካለሽ ጥያቄሽን በውስጥ መስመር አስቀምጪልኝ እመልሳለሁ። ረዱ ቃሉ 3 ናቸው። ኢትዮ ሁለተኛ ሐመርሃ አንዳርጋቸው ሁለተኛ 3 ናቸው። ድንግል ማርያም አማላጄ ሁለተኛ ሐመርሃ። ለሁላችሁም ቃልዎት ያሰማልን። መሲ ነኝ ከመልሱ እማራለሁ። ለሁላችሁም ቃልዎት ያሰማልን። እሺ ወደ ሶስተኛ ጥያቄ እንሄዳለን። በደንብ ይሰማል። እሺ ሁሉም ይደገም። እሺ ሶስተኛን ጥያቄ ላንብብላችሁና አሁን ለገባችሁ ደግሞ ከአንድ እስከ አንደኛና ሁለተኛ ደግምላችኋለሁ። ሶስተኛ ጥያቄ እግዚአብሔር አምላክ ሌሎች ፍጥረታትን አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው? እግዚአብሔር አምላክ ሌሎች ፍጥረታትን አጎንብሶ ሲፈጥራቸው ወይም አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው? ሀ እነሱ ተገዢ እሱ ገዢ እንዲሆን ለ
እነሱ ፈርሰው በስብሰው የሚቀሩ ሲሆን እሱ ግን ትንሣኤ ሙታን እንዳለው ለማሳየት ሐመር ውሃ ሁሉ መልስ ናቸው። መልስ የለውም። አስናቀች ሁለተኛ ይለፈኝ። እሺ አንዴ ልድገምላችሁ ከ1 እስከ 2 ያለውን። መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? መጽሐፍ ቅዱስ ሁለት የኤማውስ መንገደኞች እያለ የሚጠራቸው እነማንን ነው? ሀ ቅዱስ ሉቃስ፣ ለ ቀለዮጳ፣ ሐመር ውሃ ማቴዎስ፣ መ ሐና ለመልስ ናቸው። ሁለተኛ ጥያቄ መጽሐፈ መነኮሳት የሚባሉት ስንት ናቸው? መጽሐፈ መነኮሳት የሚባሉት ስንት ናቸው? ሀ 4፣ ለ 5፣ ሐመር ውሃ 3፣ መ 2። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። አንድ ብሎክ የሚደረግ ሰው ስላለ እሺ ለሁላችሁም ቃለ ሕይወት ያሰማልን። ሶስተኛ እሺ ሳራ እንኳን ደህና መጣሽ። እግዚአብሔር ይመስገን እኛ ሰላም ነን። አልሚ ሶስተኛ ሐመር ውሃ ደግሞ አሁን ገና መግባቴ ነው። አሁን ለመጣችሁ አሁን ደግሜላችኋለሁ። ለሁላችሁም ቃለ ሕይወት ያሰማልን። ሜሮን ሁሉም መልስ ናቸው። እሺ ሐና 4 ሶስተኛ ሐመር ውሃ፣ እቴነሽ ሐመር ውሃ፣ ምስራቅ ሐመር ውሃ፣ እሙ ሐመር ውሃ፣ አንዳርጋቸው ሐመር ውሃ። አራተኛ ጥያቄ አልተጠየቀም። ሶስተኛ ጥያቄ ላይ ነው ያለነው። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር እያደረጋችሁ ግቡ። ወደ አራተኛ ጥያቄ እንሄዳለን። በእናታችን በቅድስት አርሴማ ውበትና ደምግባት የተማረከው ንጉስ ድርጣዶስ ይባላል። በእናታችን በቅድስት አርሴማ ውበትና ደምግባት የተማረከው ንጉስ ድርጣዶስ ይባላል። ሀ እውነት፣ ለ ሐሰት። ለሁላችሁም ቃለ ሕይወት ያሰማልን። ስትገቡ ሼር እያደረጋችሁ ሐና ሁለተኛ ይደገም። እሺ ሁለተኛ ጥያቄ መጽሐፈ መነኮሳት የሚባሉ ስንት ናቸው? መጽሐፈ መነኮሳት የሚባሉ ስንት ናቸው? ሀ 4፣ ለ 5፣ ሐመር ውሃ 3፣ መ 2። ፋሲል ታደሰ እንኳን ደህና መጣ ወንድማችን፣ ስለመጣ ደስ ብሎኛል። እሺ ሶስተኛ ሀ ሳራ ሁለተኛ ይለፈኝ፣ አይናለም ሶስተኛ። እሺ ናኒ እንዴት አመሻችሁ? እግዚአብሔር ይመስገን እህታችን እንኳን ደህና መጣሽ። ልቤ በእግዚአብሔር ጸና አራተኛ እውነት። ዳዊት ሰላም ለእናንተ ሰላም ለሁላችን ይሁን ወንድማችን እንኳን ደህና መጣ። ጸጋነሽ ሶስተኛ ሐመር ውሃ፣ ገዜ አራተኛ፣ ለ ምትኬ አራተኛ እውነት፣ ሳራ አራተኛ የት ጋር ተጻፈ? አልገባኝም እህቴ ጥያቄሽ። መሲ ሐሰት፣ እግዚአብሔር ፍቅር ነው ሶስተኛ ሐመር ውሃ። ሚሚ ሰላም እሺ ይብዛ እህታችን እንኳን ደህና መጣሽ። እናኑ አራተኛ እውነት፣ ሀጎስ ሐመር ውሃ ሶስተኛ። ወንድማችን ሳሚ አራተኛ እውነት፣ ተዋህዶ አራተኛ እውነት፣ ሳራ አራተኛ እውነት፣ ብርሃኑ አራተኛ እውነት፣ ድንግል አራተኛ እውነት። ሳራ መጽሐፍ ቅዱስ ላይ የለም አይደል? መጽሐፍ ቅዱስ ላይ አይደለም። አራተኛ ጥያቄ የቅድስት አርሴማ ገድል ላይ ነው የሚገኘው። እሺ ጥሩ ነው። ሁለተኛ ሶስት ናቸው ለማለት ይመስለኛል። ረዱቃሉ አራተኛ እውነት፣ ዳዊት አራተኛ እውነት፣ ሶሊያና አራተኛ እውነት፣ ሜሮን አራተኛ እውነት፣ ሐረግ አራተኛ እውነት። ለሁላችሁም ቃለ ሕይወት ያሰማልን። ጥሩ ነው። አራተኛ ድገሚ። እሺ አራተኛ ጥያቄ በእናታችን በቅድስት አርሴማ ውበትና ደምግባት የተማረከው ንጉስ ማን ይባላል? በእናታችን በቅድስት አርሴማ ውበትና ደምግባት የተማረከው ንጉስ ማን ይባላል? እቴነሽ እውነት፣ ሐና እውነት፣ እግዚአብሔር ይመስገን አራተኛ፣ ለ ተዋበች አራተኛ እውነት፣ መሰረት እውነት፣ አሳምን እውነት፣ ጸጌ አራተኛ እውነት። ለሁላችሁም ቃለ ሕይወት ያሰማልን። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ጥሩ ነው። አራተኛ ደግሜልሻለሁ እናት። መሰረት አራተኛ እውነት፣ ገዜ አራተኛ እውነት፣ ገነት አምስተኛ አልተነበበም እህቴ፣ አሁን አነባላችኋለሁ።
ኢቲኤል እንኳን ደህና መጣ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ግን ሼር ማድረጋችሁን እንዳትረሱ። ማርሼት እንኳን ደህና መጣሽ እህታችን። ለሚጠሉኝ አራተኛ እውነት ጥሩ ነው። አራተኛ እኮ አንብቤያለሁ። እሺ ደግምልሻለሁ እናት። በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ድርጣዶስ ይባላል። በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ድርጣዶስ ይባላል። ሀ እውነት፣ ለ ሐሰት። ወደ አምስተኛ ጥያቄ እንሄዳለን። ማህሌት መንገሻ እንኳን ደህና መጣሽ። ሰላምሽ ይብዛ እህታችን። አሳምነው አንደኛ ይደገም። እሺ አምስት ላንብብላችሁና አንደኛ እንደግምላችኋለሁ። ዓለም እንኳን ደህና መጣሽ። ሰላምሽ ይብዛ። ሙና እንዲሁም እንኳን ደህና መጣሽ። አሁን የመጣችሁ ሁላችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር እያደረጋችሁ ግቡ። ልቤ በእግዚአብሔር ጸና። መልካ አርሴማ ላይ አለ። የአርሴማ የዕለቱ ስንክሳር ላይም ልታገኙ ትችላላችሁ። የቅድስት አርሴማ ስንክሳር ላይ ይኖራል። እሱን ካዳመጣችሁ እሱ ላይ ታገኛላችሁ። እሺ ሙና አንደኛ እውነት። ወደ አምስተኛ ጥያቄ እንሄዳለን። ሐዋርያው ቅዱስ ጳውሎስ ከጻፈልን መልእክታት ውስጥ የፍቅርን ባህሪያት የሚናገረው የትኛው መጽሐፍ ነው? ሐዋርያው ቅዱስ ጳውሎስ ከጻፈልን መልእክታት ውስጥ የፍቅርን ባህሪያት የሚናገረው የትኛው መጽሐፍ ነው? ሀ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4፣ ለ ሮሜ መልእክት ምዕራፍ 4 ቁጥር 9፣ ሐመርሃ ተሰሎንቄ ምዕራፍ 3 ቁጥር 10። መልስ የለውም። እሙ እንኳን ደህና መጣሽ። ሰላምሽ ይብዛ። ወለተ ማርያም እንኳን ደህና መጣሽ። ለሁላችሁም እንኳን ደህና መጣችሁ ብያለሁ። መስከረም እንዲሁም እንኳን ደህና መጣሽ። ስትገቡ ሼር እያደረጋችሁ ግቡ። ሳራ ብዙ አለፈኝ። አምስተኛ ጥያቄ ላይ ነን እህታችን። ስጦታ ማረ ሰላም ይብዛ። እንኳን ደህና መጣ ወንድማችን። አስናቀች ሶስተኛ ሐመርሃ አራተኛ እውነት ቲጂ ለ ገዱ ሐመርሃ አልጋነሽ ሰላም እግዚአብሔር ይመስገን። ሰላማችሁ ይብዛ። እንኳን ደህና መጣችሁ። አሁን የመጣችሁ አማንዳ እሺ እህቴ ካነባበብ ችግር ሊሆን ይችላል። ድርጣዶስ አንድ አይነት ነው ስሙ። አስተካክላለሁ። አመሰግናለሁ። አያልቅባቸው ከ1 እስከ 4 ድገሚልን። አምስተኛ ድገሚ። እሺ አምስተኛ ጥያቄ ደግምላችሁና አሁን ለገባችሁ ከ1 እስከ 4 አነብላችኋለሁ። እግዚአብሔር ፍቅር ነው። ሰላምሽ ይብዛ። እንኳን ደህና መጣሽ እህታችን። እሺ አምስተኛ ጥያቄ አንዴ ልድገምላችሁ። አምስተኛ ጥያቄ ሐዋርያው ቅዱስ ጳውሎስ ከጻፈልን መልእክታት ውስጥ ስለ ፍቅር ባህሪያት የጻፈልን የትኛው መልእክት ውስጥ ነው? የፍቅር ባህሪያት የሚገኙት የትኛው መልእክት ውስጥ ነው? ሀ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4፣ ለ ሮሜ መልእክት ምዕራፍ 4 ቁጥር 9፣ ሐመርሃ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 10። መልስ የለውም። እሺ ከ1 እስከ 4 ላንብብላችሁ አሁን ለመጣችሁ። ቲና የተዋህዶ ልጅ ሰላምሽ ይብዛ። እንኳን ደህና መጣሽ። አሁን የመጣችሁ ሁላችሁም እንኳን ደህና መጣችሁ። እሺ አንደኛ ጥያቄ መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? ሀ ቅዱስ ሉቃስ፣ ለ ቀለዮጳ፣ ሐመርሃ ማቴዎስ፣ መ ሐና ለመልስ ናቸው። መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? ሀ ቅዱስ ሉቃስ፣ ለ ቀለዮጳ፣ ሐመርሃ ማቴዎስ፣ መ ሐና ለመልስ ናቸው። ይቅርታ። ሁለተኛ ጥያቄ መጽሐፈ መነኮሳት የሚባሉት ስንት ናቸው? መጽሐፈ መነኮሳት የሚባሉት ስንት ናቸው? ሀ 4፣ ለ 5፣ ሐመርሃ 3፣ መ 2። ሶስተኛ ጥያቄ እግዚአብሔር ሌሎች ፍጥረታትን አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው? እግዚአብሔር ሌሎች ፍጥረታትን አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው? ሀ እነሱ ተገዢ እሱ ገዢ እንዲሆን፣ ለ እነርሱ ፈርሰው በስብሰው የሚቀሩ ሲሆን እሱ ግን ትንሣኤ ሙታን እንዳለው ለማሳየት፣ ሐመርሃ ሁሉም መልስ ናቸው። መልስ የለውም።
አራተኛ ጥያቄ በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ድርጣድስ ይባላል። በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ድርጣድስ ይባላል። ሀ እውነት፣ ለ ሐሰት። አምስተኛ ጥያቄ ሐዋርያው ቅዱስ ጳውሎስ ከጻፈልን መልእክታት ውስጥ ስለ ፍቅር ባህሪ የሚነግረን የትኛው መጽሐፍ ቅዱስ ክፍል ነው? ሐዋርያው ቅዱስ ጳውሎስ ከጻፈልን መልእክታት ውስጥ ስለ ፍቅር ባህሪ የሚናገረው የትኛው ነው? ሀ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4፣ ለ ሮሜ መልእክት ምዕራፍ 4 ቁጥር 9፣ ሐመርሃ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 10፣ መልስ የለውም። ወደ ስድስተኛ ጥያቄ እንሄዳለን። ስድስተኛ ጥያቄ ሐዋርያውያን አበው ከሚባሉት ውስጥ የሆነው የቱ ነው? ሐዋርያውያን አበው ከሚባሉት ውስጥ የሆነው የቱ ነው? ሀ በርናባስ፣ ለ ሄርማስ፣ ሐመርሃ ቀለሜንጦስ፣ መ አግናጢዮስ፣ ሰ ሁሉም መልስ ናቸው። ስድስተኛ ልድገምላችሁ አንዴ። ሐዋርያውያን አበው ከሚባሉት ውስጥ የሆነው የቱ ነው? ሐዋርያውያን አበው ከሚባሉት ውስጥ የሆነው የቱ ነው? ሀ በርናባስ፣ ለ ሄርማስ፣ ሐመርሃ ቀለሜንጦስ፣ መ አግናጢዮስ፣ ሰ ሁሉም መልስ ናቸው። እስካነብ ይቅርታ እንግዲህ ጥያቄያችሁ ምናልባት መልሳችሁን ካላነበብኩላችሁ ይቅርታ፣ ወደ ላይ እየራቀ ስለሄደ ማለት ነው። ጥያቄ ካላችሁም ደግማችሁ ጠይቁኝ። አራት እንድገሚልኝ። እሺ አራት እንደግምላችኋለሁ። አምስተኛና አራተኛ ልድገምላችሁ። እሺ አራተኛ ጥያቄ በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ማን ይባላል? ይቅርታ ማን ይባላል አይደለም፣ ይቅርታ። በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ድርጣድስ ይባላል። ሀ እውነት፣ ለ ሐሰት። አምስተኛ ጥያቄ ሐዋርያው ቅዱስ ጳውሎስ ከጻፈልን መልእክታት ውስጥ የፍቅርን ባህሪ የሚነግረን የቱ ጋ ነው? የፍቅር ባህሪ የሚገኘው የቱ ጋ ነው? ሀ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4፣ ለ ሮሜ መልእክት ምዕራፍ 9 ቁጥር 4፣ ሐመርሃ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 10፣ መልስ የለውም። እሺ ናርዶስ እንኳን ደህና መጣሽ እህታችን ናርዲ። ምትኬ ስድስተኛ ሐመርሃ ኢትዮጵያ እውነት፣ ልቤ በእግዚአብሔር ጸና ስድስተኛ ሰ፣ ናርዶስ ስድስተኛ ሰ አያልቅባቸው እውነት፣ መሰረት አምስተኛ ለ፣ አልሚ ስድስተኛ ሐመርሃ፣ ማርያም ስድስተኛ ሀ፣ ረዱ ቃሉ ስድስተኛ ሰ፣ ሳራ አምስተኛ ሀ አያልቅባቸው አምስተኛ ለ፣ አያል ስድስተኛ መ፣ መሐሌ ስድስተኛ መ። ለሁላችሁም ቃል ሕይወት ያሰማልን። እሺ ሰሚራ አራተኛ እውነት። አሁን የመጣችሁ ሁላችሁም እንኳን ደህና መጣችሁ ብያለሁ። እሙ ስድስተኛ ሀ፣ ልቤ በእግዚአብሔር ጸና አራተኛ እውነት፣ ሰሚራ ስድስተኛ ሰ፣ ጌታውን ስድስተኛ ሰ፣ ታመነ ስድስተኛ ሰ፣ ቲና ስድስተኛ መ፣ አሸናፊ አንደኛ፣ ሉቃስ እና ቀሌዮጳ ሁለተኛ፣ ለአምስት ሶስተኛ ሁሉም መልስ ናቸው። አራተኛ እውነት፣ አምስተኛ ሀ፣ ስድስተኛ ሁሉም መልስ ናቸው። ያልቀባቸው ስድስተኛ ሰ፣ ናርዶ ስድስተኛ አራተኛ ሐሰት፣ ሶሊያና ስድስተኛ መ፣ አግናጢዮስ። ለሁላችሁም ቃል ሕይወት ያሰማልን። ወደ ሰባተኛ ጥያቄ እንሄዳለን። መሲ ነኝ ይደገምልኝ ስንተኛው? ስድስተኛውን ይደገምልኝ። እሺ ስድስተኛ ደግምላችኋለሁ። ናርዶስ ከአንድ እስከ አራት ኢንጂነር ጥዬ። እሺ ትዕግስት ሰላም ለሁላችን ይሁን። አሁን የመጣችሁ እንኳን ደህና መጣችሁ። እሺ ስድስተኛ ጥያቄ ልድገምላችሁ። ሐዋርያውያን አበው ከሚባሉት ውስጥ የሆነው የቱ ነው? ሐዋርያውያን አበው ሐዋርያት አበው ሳይሆን ሐዋርያውያን አበው ከሆኑት ውስጥ የሆነው የቱ ነው? ሀ በርናባስ፣ ለ ሄርማስ፣ ሐመርሃ ቀለሜንጦስ፣ መ አግናጢዮስ፣ ሰ ሁሉም መልስ ናቸው። ሙሴ ሰላም ይብዛ ወንድማችን እንኳን ደህና መጣ። አሁን የመጣችሁ ሁላችሁም እንኳን ደህና መጣችሁ ብያለሁ። ወደ ሰባተኛ ጥያቄ እንሄዳለን።
7ኛ ጥያቄ የእናታችን የቅድስት አርሴማ እናትና አባት አትናሲያና ቴዎድሮስ ይባላሉ። የእናታችን የቅድስት አርሴማ እናትና አባት አትናሲያና ቴዎድሮስ ይባላሉ። ሀ እውነት፣ ለ ሐሰት። መሲ ነኝ። ስንተኛ ነው የተነበበው? መጀመሪያ ያነበብኩ 6ኛ ነው። አሁን ያነበብኩ ግን 7ኛ ነው። ልብነሽ ሰላም ሰላምሽ ይብዛ እህታችን፣ እንኳን ደህና መጣሽ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር እያደረጋችሁ ትጂ ለ ህይወት 6ኛ ሰ አልጋነሽ 7ኛ ለ ማህሌት 7ኛ ለ ሰሚራ 7ኛ እውነት ዘላለም ሐሰት ጥሩ አላውቀውም። እሺ ሰላም እውነት ልቤ በእግዚአብሔር ጸና 7ኛ እውነት ናርዶስ። እሺ ደግምልሻለሁ። ሁላችሁም ተሳተፉ። ሼር ያላደረጋችሁ ግን ሼር እያደረጋችሁ ስትገቡ እያነበብኩ ነው። ናርድዬ አነብልሻለሁ። እሺ አንደኛ ጥያቄ መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? ሀ ቅዱስ ሉቃስ፣ ለ ቀሌዮጳ፣ ሐመርሃ ማቴዎስ፣ መ ሐና ለ መልስ ናቸው። ሁለተኛ ጥያቄ መጽሐፈ መነኮሳት የሚባሉት ስንት ናቸው? መጽሐፈ መነኮሳት የሚባሉት ስንት ናቸው? ሀ 4፣ ለ 5፣ ሐመርሃ 3፣ መ 2። ሶስተኛ ጥያቄ እግዚአብሔር ሌሎች ፍጥረታትን አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው? እግዚአብሔር ሌሎች ፍጥረታትን አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው? ሀ እነሱ ተገዢ እሱ ገዢ ስለሆነ፣ ለ እነሱ ፈርሰው በስብሰው የሚቀሩ ሲሆን እርሱ ግን ትንሣኤ ሙታንን ስላለው ወይም እንዳለው ለማሳወቅ፣ ሐመርሃ ሁሉም መልስ ናቸው፣ መ መልስ የለውም። ከ1 እስከ 3 መሰለኛል። እሺ አይደል? ጽጌሬዳ ሰላም ሰላምሽ ይብዛ እህታችን፣ እንኳን ደህና መጣሽ። አሁን የመጣችሁ እንኳን ደህና መጣችሁ። ስትገቡ ሼር እያደረጋችሁ ለጓደኞቻችሁም እንዲደርስ ማለት ነው። 7ኛ ሀጎስ 7ኛ እውነት አያል 7ኛ ሀ የሺ 7ኛ እውነት ናርዶስ ከ1 እስከ 3 ደግሜዋለሁ። ናርድዬ አሁን ደግሜዋለሁ። ዘለቀ ሰላም ሰላማችሁ ይብዛ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ገዜ 7ኛ እውነት አያልቅባችሁ 7ኛ እውነት አማንዳ 7ኛ ሀ አማረ 7ኛ እውነት ሙሴ 7ኛ ሀ ጸገነት 6ኛ ሰ ሳራ የተዋህዶ ልጅ ጥያቄ ሳይጠየቅ ሳይሆን ምናልባት ጥያቄው ሲጠየቅ ዘግይቶ ይሆናል አንቺ ጋር የሚደርሰው። ስለዚህ ወጥተሽ ተመለሽ እህቴ። እሺ ዘላለም ሐመርሃ ጳውሎስ መ ልብነሽ ሽሙና 7ኛ እውነት ማርቆስ ሰላም ሰላም ይብዛ እንኳን ደህና መጣ ወንድማችን። ናርዶስ 1ኛ መ ሙና አንደኛው እሺ ሙና 1ኛው መ ልብነሽ ሐመርሃ 3ኛ አልጋነሽ 1ኛ መ ታመነ 2ኛ መ ጳውሎስ 3ኛ መርሃ የሺ ሐሰት የማይሰማችሁ ካላችሁ እየወጣችሁ ግቡ። ምክንያቱም ኔትወርክ ነው። ቃል ኪዳን አንቺ ጋርም እንደዛው ነው። የማይሰማችሁ ወይም ደግሞ ጥያቄው እየዘገየ የሚደርሳችሁ እየወጣችሁ ግቡ። ብሩክ ነኝ እንደምን አመሻችሁ። እግዚአብሔር ይመስገን ሰላማችሁ ይብዛ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። እኔና ቤቴ እግዚአብሔር እናመልካለን። ድገሚልኝ። ስንተኛ ጥያቄ ልድገም? የሺ 2ኛ ሀ ነው። እሺ ህይወት ሰላም ሰላምሽ ይብዛ እንኳን ደህና መጣችሁ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ሙሉ ዓለም ሰላም ሰላማችሁ ይብዛ። ስንተኛ ጥያቄ ነው? 7ኛ ጥያቄ ላይ ነው ያለነው። ወደ 8ኛ ጥያቄ እንሄዳለን። 8ኛ ጥያቄ ትውልድ ይሄዳል ትውልድም ይመጣል ምድር ግን ለዘላለም ነው ያለው ማን ነው? ትውልድ ይሄዳል ትውልድ ግን ይመጣል። ትውልድ ይሄዳል ትውልድ ይመጣል ምድር ግን ለዘላለም ነው ያለው ማን ነው? ሀ
ነብዩ ሲራክ፣ ለ ጠቢቡ ሰለሞን፣ ሐመሩሃ ነብዩ ዳንኤል፣ መ ቅዱስ ጳውሎስ። ሃይማኖት ሰላም፣ ሰላማችሁ ይብዛ። አሁን የመጣችሁ ሁላችሁም እንኳን ደህና መጣችሁ ብያለሁ። ስትገቡ ሼር እያደረጋችሁ ስንተኛ ጥያቄ ልትገምላችሁ? እሺ ቲጂ 8ኛ አለ። ሰላም ጠቢቡ ሰለሞን ነው። ፍጹም 8ኛ አለ። ልቤ በእግዚአብሔር ዘና 8ኛ ይለፈኝ። ዘለቀ ከ4 እስከ 6 አልደረስኩበትም። እሺ መስከረም 1ኛ ዓመት። ነብዩ ሰለሞን። እሺ ለሁላችሁም ቃሌት ያሰማልን። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ሰለሞን እንዲሁም ኤርሚያስ የገባ መምህርም አለ ይመስለኛል። እንኳን ደህና መጡ መምህራችን። በረከት ሰለሞን ህይወት ይደገም። ስንተኛ ጥያቄ ልድገም? ረዱ ቃሉ ጠቢቡ ሰለሞን ያሬዶ 8ኛ ይደገም። እሺ 8ኛ ጥያቄ ትውልድ ይሄዳል ትውልድ ይመጣል፣ ምድር ግን ለዘላለም ናት። ትውልድ ይሄዳል ትውልድ ይመጣል፣ ምድር ግን ለዘላለም ነው ያለው ማን ነው? ሀ ነብዩ ሲራክ፣ ለ ጠቢቡ ሰለሞን፣ ሐመሩሃ ነብዩ ዳንኤል፣ መ ቅዱስ ጳውሎስ። ናርዶስ ጠቢቡ ሰለሞን፣ ብሩክ 8ኛ አለ። ሐረግ 8ኛ አለ። 8ኛ ከመልሱ እማራለሁ። ለሁላችሁም ቃል የተሰማልን። ሙሴ 8ኛ ዓመት። ህይወት 8ኛ አሁን ደግም ያለው እህቴ። እሺ ናርዶስ 2ኛ ድገሚልኝ። እሺ ለሁላችሁም ቃል የተሰማልን። ያሬድ 8ኛ ለጠቢቡ ሰለሞን። እሺ 8ኛ አንዴ ልድገምላችሁ ነው። ወደ 9ኛ ጥያቄ እንሄዳለን። እሺ 8ኛ ጥያቄ ትውልድ ይሄዳል ትውልድ ይመጣል፣ ምድር ግን ለዘላለም ነው። ትውልድ ይሄዳል ትውልድ ይመጣል፣ ምድር ግን ለዘላለም ነው ያለው ማን ነው? ሀ ነብዩ ሲራክ፣ ለ ጠቢቡ ሰለሞን፣ ሐመሩሃ ነብዩ ዳንኤል፣ መ ቅዱስ ጳውሎስ። 9ኛ ጥያቄ ስልጣን ሁሉ በሰማይና በምድር ተሰጠኝ። ይሄን ኃይለ ቃል የት እናገኘዋለን? ስልጣን ሁሉ በምድርና በሰማይ ተሰጠኝ። ሀ ማቴዎስ 28:20፣ ለ ማቴዎስ 28:18፣ ሐመሩሃ ማቴዎስ 28:10፣ መ መልስ የለውም። እሺ ሶሊያና 8ኛ፣ ሲራክ አስናቀች 8ኛ ላይ፣ አልሚ 8ኛ ከመልሱ እማራለሁ። ድንግል ሆይ ታውቂያለሽ 8ኛ ጠቢቡ ሰለሞን። ለሁላችሁም ቃል ያሰማልን። ሁላችሁም ተሳተፉ። ጥሩ ነው። እሺ መጽሐፈ መክብብ ምዕራፍ 1 ቁጥር 4 ጠቢቡ ሰለሞን ቃል ያሰማልን። እሺ ድንግል ሆይ 8ኛ ለ ቃል ኪዳን 8ኛ ሀ እመቤት 8ኛ መ ትዕግስት 9ኛ ማቴዎስ 28:18 መሰረት 8ኛ ለ እሙ 8ኛ ለ ሙሉ ዓለም ከመልሱ እማራለሁ። እሺ ትዕግስት 8ኛ መ እግዚአብሔር ይመስገን 9ኛ ለ ምትኬ 9ኛ መ ልቤ በእግዚአብሔር ጸና 9ኛ መልስ የለውም። ሶሊያና ጠቢቡ ሰለሞን ልብነሽ 9ኛ ይለፈኝ። ትዕግስት አላውቀውም። እሺ ጽጌ 9ኛ ሐመሩሃ በረከት 8:28 ፍጹም 9ኛ መ
ያሬዶ 9ኛ አለ። ጥሩ ነው። 9ኛ ድጋሚ። እሺ 9ኛ ጥያቄ ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን ሁሉ በሰማይና በምድር ተሰጠኝ። ይሄን ኃይለ ቃል የት እናገኘዋለን? ሀ ማቴዎስ 28:20 ለ ማቴዎስ 28:18 ሐመሩሃ ማቴዎስ 28:10 መ መልስ የለውም። ሃይማኖት አሁን ደግሜዋለሁ እህቴ፣ አሁን ደግሜዋለሁ። አሳምነው 8ኛ፣ ሰለሞን 9ኛ መ። እሺ ብሩክ 9ኛ ይደገም። እሺ 9ኛ ጥያቄ ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን ሁሉ በሰማይና በምድር ተሰጠኝ። ይሄን ኃይለ ቃል የት እናገኘዋለን? ሀ ማቴዎስ 28:20 ለ ማቴዎስ 28:18 ሐመሩሃ ማቴዎስ 28:10 መ መልስ የለውም። እሺ ወደ 10ኛ ጥያቄ እንሄዳለን። 10ኛ ጥያቄ መንፈስ ቅዱስ በዮርዳኖስ በምን አምሳል ወረደ? 10ኛ ጥያቄ መንፈስ ቅዱስ በዮርዳኖስ በምን አምሳል ወረደ? ሀ በርግብ አምሳል ለ በውሃ አምሳል ሐመሩሃ እሺ 10ኛ ጥያቄ ልድገምላችሁ። መንፈስ ቅዱስ በዮርዳኖስ 10ኛ ጥያቄ መንፈስ ቅዱስ በዮርዳኖስ በምን አምሳል ወረደ? መንፈስ ቅዱስ በዮርዳኖስ በምን አምሳል ወረደ? ሀ በርግብ አምሳል ለ በውሃ አምሳል ሐመሩሃ መልስ የለውም መ ሁሉም መልስ ናቸው። እሺ ማቴዎስ 28:18 ሶሊያና በርግብ አምሳል ሙና 9ኛ ሀ ተዋህዶ ሀ ዓለም 10ኛ ሀ ተዋበች 10ኛ በርግብ አምሳል ልቤ በእግዚአብሔር ጸና በእርግብ አምሳል አልሚ ማቴዎስ 28:18 ይስተካከል። እሺ ኤርሚ ሀ መሐሌት 10:18 ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉና ከ1 እስከ 10 ያለው መልሰን ወደ የሚቀጥለው ጥያቄ እንሄዳለን። እሺ ማርሸት 10ኛ በርግብ አምሳል ታመነ 10ኛ ለ ዘለቀ 10ኛ ሀ ቃል ኪዳን 10ኛ ሀ ሐረግ 10ኛ ሀ የማቴዎስ ወንጌል ምዕራፍ አላስታውስም። እሺ ሰላሜነሽ 10ኛ ሀ ማርታ በርግብ አምሳል ለሁላችሁም ቃልዮት ያሰማልን። ወደ መልሱ ሄደን ከዛም በኋላ ወደሚቀጥለው ጥያቄ እንሄዳለን ማለት ነው። እሺ አንደኛ ጥያቄ መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? መጽሐፍ ቅዱስ ሁለት የኤማውስ መንገደኞች የሚላቸው እነማንን ነው? ሀ ቅዱስ ሉቃስ ለ ቀለዮጳ ሐመሩሃ ማቴዎስ መ ሐና ለ መልስ ናቸው። መልሱ መ ሐና ለ መልስ ናቸው። የምናገኘው የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 18 ላይ እናገኘዋለን ማለት ነው። ሁለተኛ ጥያቄ መጽሐፈ መነኮሳት የሚባሉት ስንት ናቸው? መጽሐፈ መነኮሳት የሚባሉት ስንት ናቸው? ሀ 4 ለ 5 ሐመሩሃ 3 መ 2 መልሱ መልሱ ሐመሩሃ 3 ናቸው። እነሱም ፊሊክሲዮስ አንደኛ ፊሊክሲዮስ፣ ሁለተኛ ማር ይስሐቅ፣ ሶስተኛ አረጋዊ መንፈሳዊ ይባላሉ። ሶስተኛ ጥያቄ እግዚአብሔር ሌሎች ፍጥረታትን አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው?
እግዚአብሔር ሌሎች ፍጥረታትን አስጎንብሶ ሲፈጥራቸው አዳምን ለምን አቅንቶ ፈጠረው? ሀ እነሱ ተገዢ እሱ ገዢ ስለሆነ። ለ እነሱ ሟቺ ወይም የሚሞቱ እናንተ የምትሞቱ የማትነሱ የምትበሰብሱ ናችሁ፣ እርሱ ግን ትንሣኤ ሙታን አለው ሲል። ሐመሩሃ ሁሉም መልስ ናቸው። መመልስ የለውም መልሱ። ሐመሩሃ ሁሉም መልስ ናቸው። ደምሰው ጥያቄ ካለ በውስጥ መስመር መጠየቅ ትችላለህ። አራተኛ ጥያቄ በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ድርጣድስ ይባላል። በእናታችን በቅድስት አርሴማ ውበትና ደም ግባት የተማረከው ንጉስ ድርጣድስ ይባላል። ሀ እውነት፣ ለ ሐሰት። መልሱ ሀ እውነት ነው ማለት ነው። አምስተኛ ጥያቄ ሐዋርያው ቅዱስ ጳውሎስ ከጻፈው መልእክታት ውስጥ ስለ ፍቅር ባህሪ ወይም የፍቅር ባህሪያት የሚገኙበት በየትኛው መጽሐፍ ቅዱስ ክፍል ነው? ወይም በየትኛው መልእክት ውስጥ ነው? ሀ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7፣ ለሮሜ ምዕራፍ 4 ቁጥር 9፣ ሐመሩሃ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 10። መልስ የለውም መልሱ ሀ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 ላይ ታገኙታላችሁ ማለት ነው። ስድስተኛ ጥያቄ ሐዋርያውያን አበው ከሚባሉት ውስጥ የሆነው የቱ ነው? ሐዋርያውያን አበው ከሚባሉት ውስጥ የሆነው የቱ ነው? ሀ በርናባስ፣ ለ ሄርማስ፣ ሐመርሃ ቀለሜንጦስ፣ መ አግናጢዮስ፣ ሰ ሁሉም መልስ ናቸው። መልሱ ሰ ሁሉም መልስ ናቸው። ሰባተኛ ጥያቄ የእናታችን የቅድስት አርሴማ እናትና አባት አትናሲያና ቴዎድሮስ ይባላሉ። የእናታችን የቅድስት አርሴማ እናትና አባት አትናሲያና ቴዎድሮስ ይባላሉ። ሀ እውነት፣ ለ ሐሰት። መልሱ ሀ እውነት ነው። ስምንተኛ ጥያቄ ትውልድ ይሄዳል ትውልድ ይመጣል ምድር ግን ለዘላለም ነው ያለው ማን ነው? ትውልድ ይሄዳል ትውልድ ይመጣል ምድር ግን ለዘላለም ነው ያለው ማን ነው? ሀ ነብዩ ሲራክ፣ ለ ጠቢቡ ሰለሞን፣ ሐመሩሃ ነብዩ ዳንኤል፣ መ ቅዱስ ጳውሎስ። መልሱ ለ ጠቢቡ ሰለሞን። መጽሐፈ ምክብብ ምዕራፍ 1 ቁጥር 4 ላይ እናገኘዋለን መልሱን። ዘጠነኛ ጥያቄ ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን ሁሉ በሰማይና በምድር ተሰጠኝ። ይሄን ኃይለ ቃል የት እናገኘዋለን? ሀ ማቴዎስ 28:20፣ ለ ማቴዎስ 28:18፣ ሐመሩሃ ማቴዎስ 28:10። መልስ የለውም መልሱ ማቴዎስ 28:18 ላይ እናገኘዋለን። አንብቡ የተባልነው ምዕራፍ ላይ ነው ማለት ነው። መልሱ ስለዚህ ለ ይሆናል። አስረኛ ጥያቄ መንፈስ ቅዱስ በዮርዳኖስ በምን አምሳል ወረደ? መንፈስ ቅዱስ በዮርዳኖስ በምን አምሳል ነው የወረደው? ሀ በርግብ አምሳል፣ ለ በውሃ አምሳል፣ ሐመሩሃ መልስ የለውም፣ መ ሁሉም መልስ ናቸው። መልሱ ሀ በእርግብ አምሳል። ከ1 እስከ 10 ያሉት እነዚህን ይመስላሉ። አሁን ደግሞ ወደሚቀጥለው ጥያቄ እንሄዳለን ማለት ነው። 11ኛ ጥያቄ እሺ 11ኛ ጥያቄ ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ሀ ካራን፣ ለ ቤቴል፣ ሐመሩሃ ቤተልሔም፣ መ ፍኖተ ሎዛ። ለሁላችሁም ቃልዎት ያሰማልን፣ ለሁላችሁም ጸጋውን ያብዛላችሁ። ስለምትከታተሉ ከልብ አመሰግናለሁ። ሼር ያላደረጋችሁ ደግሞ ሼር እያደረጋችሁ ማለት ነው። ለሌሎችም እናንተ የምትሳተፉትን ሌሎችም እንዲሳተፉ። እሺ ጽጌ 11ኛ መ ያሬድ 11ኛ በቤቴል ማህሌት 11ኛ መ ህሌኒ 11ኛ መ ፍጹም 11ኛ ለ አያል 11ኛ መ ረዱ ቃሉ 11ኛ በፍኖተ ሎዛ ቲጂ 11ኛ ለ ልቤ በእግዚአብሔር ጸና 11ኛ በፍኖተ ሎዛ አሳምነው አሜን። ሁላችንም የሚባርከን መድኃኒዓለም ክርስቶስ ቤቴ ሶሊያና 11ኛ ቤቴል ሐረግ ስንተኛ 10ኛ መልሱን ድጋሚው
እሺ 10ኛ ጥያቄ መልሱ በእርግብ አምሳል ነው። ጌታችን በዮርዳኖስ ሲጠመቅ መንፈስ ቅዱስ በእርግብ አምሳል ወርዶ ነው በራሱ ላይ ተቀምጠው ማለት ነው። 11 እሺ ዓለም 11ኛ ይደገም። እሺ 11ኛ ጥያቄ ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ሀ ካራን፣ ለ ቤቴል፣ ሐመርሃ ቤተልሔም፣ መ በፍኖተ ሎዛ። ሳራ በፍኖተ ሎዛ፣ ሜሮን በቤቴል፣ የተዋህዶ ልጅ ፍኖተ ሎዛ፣ አማንዳ 11ኛ መ አልሚ ፍኖተ ሎዛ፣ አዘክሪ ድንግል መ ገዜ በቤቴል፣ መስከረም 11ኛ መ ይቅርታ 11ኛ ሐመርሃ እሙ 11ኛ ካራን የሺ ሐመርሃ ሃይሚ ለመስከረም ቤቴል፣ ትዕግስት 11ኛ ለ ፋሲካ 11ኛ ይደገም። እሺ 11ኛ ልትገምላችሁ 11ኛ ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ሀ ካራን ለቤተልሔም ቤቴል ሐመርሃ ቤተልሔም መ ፍኖተ ሎዛ። እሺ ወደ 12ኛ ጥያቄ እንሄዳለን። 12ኛ ጥያቄ የእመቤታችን የሰኔ ጎልጎታን የጻፈው ቅዱስ አባት ማን ይባላል? የእመቤታችን የሰኔ ጎልጎታን የጻፈው ቅዱስ አባት ማን ይባላል? ሀ ቅዱስ ማቴዎስ፣ ለ ቅዱስ ጳውሎስ፣ ሐመርሃ ቅዱስ ዮሐንስ ወልደ ነጎድጓድ፣ መ መልስ የለውም። ለሁላችሁም ቃለ ሕይወት ያሰማልን። ፋሲካ 11ኛ መ ጽጌ 11ኛ ሐመርሃ ኤርሚ 11ኛ መ ልዋም 11ኛ ሀ ካራን እግዚአብሔር እረኛዬ ነው ሎዛ። እሺ ቤቴል እሺ ፋሲካ 11ኛ ሐመርሃ ይቅርታ 12ኛ ሐመርሃ አያል 12ኛ ሐመርሃ ሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ተሳተፉ። ሼር ያላደረጋችሁ ደግሞ ሼር እያደረጋችሁ አዜብ 11ኛ በፍኖተ ሎዛ፣ ሳራ 12ኛ ቅዱስ ዮሐንስ ወልደ ነጎድጓድ፣ ኤርሚ 12ኛ ሀ ልቤ በእግዚአብሔር ጸና 12ኛ ሐመርሃ ሄዋን 12ኛ ሐመርሃ ታመነ ሐመርሃ ሃና መ ቃለ ሕይወት ያሰማልን ለሁላችሁም። ለሁላችሁም ቃለ ሕይወት ያሰማልን። አስራ ሁለተኛ ጥያቄ ይደገም። እሺ 12ኛ ጥያቄ የእመቤታችን የሰኔ ጎልጎታን የጻፈው ቅዱስ አባት ማን ይባላል? የእመቤታችን የሰኔ ጎልጎታን የጻፈው ቅዱስ አባት ማን ይባላል? ሀ ቅዱስ ማቴዎስ፣ ለ ቅዱስ ጳውሎስ፣ ሐመርሃ ቅዱስ ዮሐንስ ወልደ ነጎድጓድ፣ መ መልስ የለውም። ለሁላችሁም ቃለ ሕይወት ያሰማልን። ወደ 13ኛ ጥያቄ እንሄዳለን። 13ኛ ጥያቄ
እሺ 13ኛ ጥያቄ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያነጠፉት የቅጠል አይነት ስንት ናቸው? በሆሳና ዕለት ለጌታችን የተነጠፈ ቅጠል አለ። በዛ ዕለት የተነጠፈለት የቅጠል አይነት ስንት አይነት ቅጠል ነው ያነጠፉለት? ሀ 2 ለ 4 ሐመር ውሃ 5 መ 6 ለሁላችሁም ቃሎት ያሰማልን። ጸና ልቤ በእግዚአብሔር አሁን መግባቴ ነው። እሺ እህታችን የደረስሽበትን ተሳተፊ። ቲጂ ይደገም። ስንተኛ 11 እና 12 ልድገምላችሁ። እሺ 11ኛ ጥያቄ ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ሀ ካራን፣ ለ ቤቴል፣ ሐመር ውሃ ቤተልሔም፣ መ ፍኖተ ሎዛ። 13ኛ ጥያቄ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያነጠፉት የቅጠል አይነት ስንት ነበር? ስንት አይነት ቅጠል አነጠፉለት? ሀ 2 ለ 4 ሐመር ውሃ 5 መ 6 ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ለሱ ሰላማችሁ ይብዛ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። ምርጫው ይሄንን ይመስላል። አሁን ወደ ደረቅ ጥያቄ እንሄዳለን ማለት ነው። ከዛም መልሱን አንድ ላይ እንመልሰዋለን። 14ኛ ጥያቄ መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ይሄን ኃይለ ቃል የት እናገኘዋለን? መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ይሄን ኃይለ ቃል የት እናገኘዋለን? ምትኬ ለ13ኛ ሀ በጠበኝ ቆሽሻለሁ። 13ኛ 2 ቅድስት ኃይለ ሥላሴ በፍኖተ ሎዛ ሳሙኤል ፍኖተ ሎዛ። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ልቤ በእግዚአብሔር ጸና። 14ኛ ከመልሱ እመራለሁ። እሺ ደረቅ ጥያቄ የወጣው ጥቅስ የሚፈልገው ያው አንብቡ ከተባልነው ውስጥ ነው ማለት ነው። ከዛ ውስጥ ነው የወጣው። እዛ ውስጥ ታገኙታላችሁ። እመቤት 13ኛ 2 ናቸው። እሺ 13ኛ ሳይሆን ኦኬ 14ኛ ፋሲካ 14ኛ ይለፈኝ። እሺ የወልዲያዋ ሰላም እሺ ብዛ እንኳን ደህና መጣሽ። የአብስራ 14ኛ ይደገም። 14ኛ ጥያቄ መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ይሄን ኃይለ ቃል የት እናገኘዋለን? መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። እሺ ጽጌ ማቴዎስ ወንጌል፣ ሚሚ 14ኛ አንደኛው ቆሮንቶስ ምዕራፍ 12 ቁጥር 4፣ ሳራ 12 4
አስናቀች 14ኛ ማቴዎስ ወንጌል፣ ሙና አንደኛ ቆሮንቶስ። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። ሰላሜነሽ የማቴዎስ ወንጌል ቁጥሩን እንጃ። እሺ ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። እሺ ፍጹም ያሬድ መንግስቱ 14ኛ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4፣ አማንዳ 12:4፣ ኃያል ማቴዎስ ወንጌል፣ ረዱ ቃሉ 12:4፣ ተዋበች 12:4። ለሁላችሁም ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። የጸሎት ሰዓት ከመድረሱ በፊት ቶሎ እንድንጨርስ ማለት ነው። የማርያም ልጅ 14ኛ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4፣ እመቤት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። ለሁላችሁም ቃልዮት ያሰማልን። እሺ ተመስገን 12:4። እሺ ወደ 15ኛ ጥያቄ እንሄዳለን። 15ኛ ጥያቄ 14ኛ ጥያቄ ይቅርታ 15ኛ ጥያቄ ያየሃት ያቺ ሴትም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። 15ኛ ጥያቄ ያየሃት ያቺ ሴትም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ይሄን ኃይለ ቃል እናገኘዋለን። በቂ ሰዓት አለን ዛሬ እግዚአብሔር ይመስገን። አዎ ዛሬ ቶሎ እየሄድን ነው። ሙና 15ኛ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4፣ ሶሊያና 12:4፣ እጠበኝ ቆሻለሁ 12:1። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ሌዝሽ አንደኛ ቆሮንቶስ ምዕራፍ 4 ቁጥር። ሁላችሁም ተሳተፉ። በጣም ቀላል ጥያቄ ነው። አስራ አምስተኛ ከመልሱ ልማር እያል እሺ እና ልቤ በእግዚአብሔር 14ኛ ማቴዎስ 12:4 ደግሞ ማቴዎስ አንደኛ ቆሮንቶስ ምዕራፍ 12:4 ልቤ በእግዚአብሔር ጸና። ዮሐንስ ራእይ 17:18 ይለፈኝ። እሺ ከመልሱ ልማር ሙሉ ዓለም ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ፍጹም ከመልሱ ልማር ቃልዮት ያሰማልን። ሁላችሁም ተሳተፉ። መሰረት 15ኛ ይደገም። እሺ 15ኛ ጥያቄ ያየሃት ያቺ ሴትም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ያየሃት ያቺ ሴትም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ያብስራ አሁን አንብቤዋለሁ። 15ኛ ጥያቄ ያየሃት ያቺ ሴትም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ይሄን ኃይለ ቃል እናገኘዋለን። ተመስገን ዮሐንስ ራእይ 17:18 ያሬዶ 17:18 ዳዊት 17:18 ሙሴ 17:18 ህይወት ይደገም ደግሜዋለሁ። ካልሰማሽ ደግሞ ደግምልሻለሁ። ሳራ 17:18 ሶሊያና 17:18 ረዱ ቃሉ 17:18 ለሁላችሁም ቃልዮት ያሰማልን። ወደሚቀጥለው ጥያቄ እንሄዳለን።
16ኛ ጥያቄ 16ኛ ጥያቄ ታላቁ አባታችን አባ ቴዎድሮስ ስንት አክሊልን ተቀዳጁ ወይም ስንት አክሊል ተሰጣቸው? ዛሬ ዓመታዊ ክብረ በዓላቸው የሚከበረው አባ ቴዎድሮስ ከዕለቱ ስንክሳር የወጣ ጥያቄ ነው። አባ ቴዎድሮስ ስንት አክሊልን ተቀዳጁ? የተሰጣቸው አክሊል በሰማዕትነት ያረፉበት ቀን መታሰቢያቸው ነው። ዛሬ ስንት አክሊልን ተቀዳጁ? 15ኛ ጥያቄ ይደገም። እሺ 15ኛ ጥያቄ ያየሃት ያቺ ሴትም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ያየሃት ያቺ ሴትም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ይሄን ኃይለ ቃል የት እናገኘዋለን? ገዜ 15ኛ 15ኛ ነው 16ኛ ለማለት ነው። 16ኛ ጥያቄ ነው። ይቅርታ ነው ያሳሳትኳችሁ። 16ኛ ጥያቄ 3 እሺ ሜሮን ዮሐንስ ራእይ 17 18 15ኛ ሐረግ 15ኛ ዮሐንስ 17 18 ሙና 17 18 የማርያም ልጅ 17 18 ሙሴ 17 18ኛ 3 18ኛ ሳይሆን 16ኛ ጥያቄ ልቤ በእግዚአብሔር ጸና 16ኛ ይለፈኝ ከመልሱ እማራለሁ ሐጎስ 15ኛ ራእይ 17 18 ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። ተመስገን 16ኛ 3 ሌትሽ 15ኛ ዮሐንስ ራእይ 17 18 እሺ ተሳተፉ። ገዜ 16ኛ 3 ሚሚ 16ኛ 3 አልሚ 16ኛ መድኃኒ ገብረዋህድ በጣም ይቅርታ ትግረኛ ስለማልችል ነው። ትግረኛ የምትችሉ ካላችሁ ተርጉሙላቸው። እኔ ትግረኛ ስለማልችል ነው። ረዱ ቃሉ 16ኛ 3 አክሊሎችን ተቀዳጅተዋል። እሺ ሽታዬ 15ኛ ዮሐንስ 17 18 አያል 16ኛ 3 እመቤት 16ኛ 3 አክሊል ሰላም 16ኛ 13 ይቅርታ ለሁላችሁም ቃልዎት ያሰማልን። እሺ ወደ 17ኛ ጥያቄ እንሄዳለን። 17ኛ ጥያቄ እንደተናገረው ተነስቷልና በዚያም የለም የተኛበትን ስፍራ ኑና እዩ። እንደተናገረ ተነስቷልና በዚያ የለም የተኛበትንም ስፍራ ኑና እዩ። ይሄን ኃይለ ቃል የት እናገኘዋለን? እናቴ 15ኛ ዮሐንስ ራእይ ምዕራፍ 17 ቁጥር 18 አዜብ 16ኛ 3 ያሬድ 16ኛ 3 አክሊሎችን ተቀዳጅተዋል። ተዋህዶ 16ኛ 3 ለሁላችሁም ቃልዎት ያሰማልን። 17ኛ ነው ሞክሩ። እንደተናገረው ተነስቷልና በዚያም የለም የተኛበትንም ስፍራ ኑና እዩ። ይሄን ኃይለ ቃል የት እናገኘዋለን? ለሁላችሁም ቃልዎት ያሰማልን። እጠበኝ ቆሽሻለሁ 3 አክሊሎችን አልሚ 17ኛ ማቴዎስ ወንጌል አስናቀች ማቴዎስ ወንጌል አቡነሽ 16ኛ ይደገም። እሺ 16ኛ ጥያቄ ጻድቁ አባታችን ቴዎድሮስ ስንት አክሊሎችን ተቀዳጅቷል? ዛሬ ዓመታዊ ክብረ በዓላቸው ነው። እንዲሁም ደግሞ ሰማዕትነትን የተቀበሉበት ዕለት ነው። ስንት አክሊሎች ተሰጣቸው? ስንት አክሊል ተሰጥቶታል ለአባታችን ማለት ነው? ከዕለቱ ስንክሳር የወጣ ጥያቄ ነው። ስንክሳሩን ካዳመጣችሁ የሚመለስ ጥያቄ ነው። እሺ ሳራ 17ኛ ማቴዎስ 26 28 6 እሺ ጽጌ 17ኛ 3 ፍጹም 17ኛ ማቴዎስ ወንጌል እሺ ሰላሜነሽ ማቴዎስ ወንጌል ልቤ በእግዚአብሔር ጸና ማቴዎስ 28 6 አያል ማቴዎስ 28 ዮሐንስ ራእይ እሺ ሚሚ 17ኛ ማቴዎስ 28 6 ማርታ 28 6 መሰረት ማቴዎስ 28 6 አማንዳ ማቴዎስ 28 6 ረዱ ቃሉ ማቴዎስ 28 6 ያሬዶ ማቴዎስ 28 6 ለሁላችሁም ቃልዎት ያሰማልን። ትዕግስት ማቴዎስ 28 6 ገዜ 28 6
ሁላችሁም ቃል ያሰማልን። እሺ የተዋህዶ ልጅ 3 አክሊል ተቀዳጅተዋል። አዜብ 17ኛ ከመልሱ እማራለሁ ታረቀኝ ማቴዎስ ወንጌል፣ ታመነ ማቴዎስ 28:6፣ ሶሊያና ማቴዎስ 28:6። ወደ 19ኛ ጥያቄ እንሄዳለን። ይቅርታ ወደ 18ኛ ጥያቄ እንሄዳለን። እሺ 18ኛ ጥያቄ 18ኛ ጥያቄ ያዕቆብ ያንን ስፍራ ቤቴል ብሎ ጠራው። ያዕቆብ ያንን ስፍራ ቤቴል ብሎ ጠራው። ይሄን ኃይለ ቃል የት እናገኘዋለን? አስራ ስምንተኛ ጥያቄ ያዕቆብ ያንን ስፍራ ቤቴል ብሎ ጠራው። ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። ገዜ 18ኛ ዘፍጥረት 28:19 ሌትሽ 17ኛ ማቴዎስ 28:6 ትዕግስት በላይ ኢየሱስ ከዘላለም ሞት ያድናል እኛም እናምናለን። ሙሴ 28:20 ዮሐንስ ወንጌል እሺ ሳራ ዘፍጥረት 28:19 ለሁላችሁም ቃሎት ያሰማልን። ሁላችሁም ተሳተፉ። እሺ ወደ 19ኛ ጥያቄ እንሄዳለን። 19ኛው እና የመጨረሻው ጥያቄ ማለት ነው። 19ኛ ጥያቄ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ትንሣኤ እስከ 70 ዓመተ ምህረት ያለው ዘመነ ምን ይባላል? ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ትንሣኤ በኋላ እስከ 70 ዓመተ ምህረት ያለው ዘመነ ምን ይባላል? እንዲሁም ከ70 እስከ 160 ያለው የምን ዘመን ይባላል? ከ160 እስከ 320 ያለው ዘመነ ምን ይባላል? ሁላችሁም ተሳተፉ። ትዕግስት ዘመነ ፍስሐ ከምን እስከ ምን? ከትንሣኤ እስከ 70 ዓመተ ምህረት ያለው ነው ወይስ ከ70 እስከ 60 ከ70 እስከ 160 ወይስ ከ160 እስከ 320? እሺ ታመነ ማቴዎስ 28:19 ሶሊያና 28:19 ቤቲ 28:19 አዜብ 28:19 ለሁላችሁም ቃሎት ያሰማልን። ዘፍጥረት 28:19 ማርታ ማቴዎስ 28:19 18ኛ ቃሎት ያሰማልን። ለሁላችሁም ቃሎት ያሰማልን። ሳራ 19ኛ ይለፈኝ ከመልስ የማርያም ልጅ 19ኛ ዘመነ ሐዋርያት 3 መልስ ነው ያለው። ከትንሣኤ እስከ 70 ዓመተ ምህረት አንድ መልስ አለው። ከ70 እስከ 160 ሁለተኛ መልስ ነው። ከ160 እስከ 320 ሶስተኛ መልስ ነው። 3 መልስ ነው ያለው። እሺ ጸና ልቤ በእግዚአብሔር። ስንተኛ ጥያቄ ልድገምልሽና ጥያቄውን ንገሪኝና ደግመልሻለሁ። ዘፍጥረት 28:20 ኮለለች እንኳን ደህና መጣሽ እህታችን እመቤት ዘመነ ሐዋርያት። እሺ ሌላውስ? ሁላችሁም ተሳተፉ። ጥያቄ ይደገም ሜሮን 19ኛ ጥያቄ ነው። እሺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ከትንሣኤው እስከ 70 ዓመተ ምህረት ያለው ዘመነ ምን ይባላል? ከ70 እስከ 160 ዓመተ ምህረት ያለው ዘመነ ምን ይባላል?
ከ100 እስከ 312 ያለው ዓመተ ምህረትስ ዘመነ ምን ይባላል? ቲጂ ከትንሳኤ እሺ ከትንሳኤ ኦኬ። የማርያም ልጅ ዘመነ ሐዋርያት፣ ዘመነ ሐዋርያን አበው፣ ዘመነ ሰማዕታት በቅደም ተከተል ቃልዮት ያሰማልን። ሌሎቻችሁም ተሳተፉ። አስናቀች ከመልሱ ማራለው፣ ሽታ ከመልሱ ማራለው። ቃልዮት ያሰማልን ሁላችሁም ተሳተፉ። ሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። እንደተናገሩ እሺ ቃልዮት ያሰማልን። ሩቃሉ 19ኛ ከትንሳኤ እስከ 70 ዓመት ዘመነ ፍስሐ፣ ከዛን ዘመነ ሐዋርያት ከ70 እስከ 320 ደግሞ ዘመነ ሰማዕታት ቃልዮት ያሰማልን። ተጠበኝ ቆሽሻለሁ ከመልሱ ማራለው። ትዕግስት ከመልሱ ማራለው። ይለፈኝ እሺ ሃይማኖት ዘፍጥረት 28:19 ሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉና መልሱ መልሰን የዛሬውን ፕሮግራማችን በዚህ ላይ እንጨርሳለን ማለት ነው። እሺ ልቤ በእግዚአብሔር ጸና፣ ዘመነ ሐዋርያት፣ ዘመነ አበውና ዘመነ ፍስሐ። እሺ ያሬዶ ዘመነ ሐዋርያት፣ ዘመነ አበው፣ ዘመነ ፍስሐ ቃልዮት ያሰማልን። ሁላችሁም ቃልዮት ያሰማልን። ሙሉ ዓለም ከመልሱ ልማር። እሺ ለሁላችሁም ቃልዮት ያሰማልን። ዘመን እሺ አማንዳ 19ኛ ዘመነ ሐዋርያት፣ ዘመነ ፍስሐ፣ ዘመነ ሰማዕታት። ሳራ ከትንሳኤ እስከ 70 ዓመተ ምህረት ዘመነ ፍስሐ፣ ዘመነ ሐዋርያት፣ ዘመነ ሰማዕታት። ዘመነ ፍስሐ እሺ ለምለም ዘመነ ፍስሐ፣ ሙሴ ዘመነ ፍስሐ፣ ዘመነ ሐዋርያት። ሳራ ሰላም እሺ ሳራዬ እንኳን ደህና መጣሽ። የአብ ስራ ከትንሳኤ እስከ 70 ያለው ዘመነ ፍስሐ፣ ከ70 እስከ 60 ዘመነ ሐዋርያት፣ ከ60 እስከ 312 ዘመነ ሰማዕታት ቃልዮት ያሰማልን። ሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉና መልሱን መልሰን የዛሬውን ፕሮግራማችን በዚህ ላይ እንጨርሳለን ማለት ነው። ለሁላችሁም ቃልዮት ያሰማልን። ሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። በጣም ቀላል ጥያቄ ነው። እሺ ጥያቄያችንን እንመልስ። የጸሎት ሰዓት ሳይደርስ ማለት ነው። ጥያቄውን መልሰን የዛሬውን ፕሮግራም በዚህ ላይ እንጨርሳለን። ብዙ አመለጠኝ ወጥቼ ነበረሙ። አዎ ጨርሰናል። አሁን መልስ ብቻ ነው የቀረን ማለት ነው። ከ11 እስከ 19 ያለው ጥያቄ መልስ ነው የቀረን።
ለሁላችሁም ቃልዮት ያሰማልን። እሺ ከ11 በታች ያሉትን እንመልሳለን። 11ኛ ጥያቄ ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ያዕቆብ በህልሙ ከምድር እስከ ሰማይ የተዘረጋች የወርቅ መሰላል ያየባት ቦታ ምን ትባላለች? ሀ ካራን፣ ለ ቤቴል፣ ሐመርሃ ቤተልሔም፣ መ ፍኖተ ሎዛ። መልሱ ቤቴል ትባላለች። በመጀመሪያ ሎዛ ትባላለች። ሎዛ ነው የቦታው ስም። ይቅርታ፣ መልሱ ፍኖተ ሎዛ ነው። ሎዛ ትባላለች። ነገር ግን ያዕቆብ ያችን ቦታ ምን አላት? ቤቴል ብሎ ጠራት። 12ኛ ጥያቄ የእመቤታችን የቅድስት ድንግል ማርያም የሰኔ ጎልጎታን የጻፈው ማን ይባላል? የእመቤታችን የቅድስት ድንግል ማርያም የሰኔ ጎልጎታን የጻፈው አባት ማን ይባላል? ሀ ቅዱስ ማቴዎስ፣ ለ ቅዱስ ዮሐንስ፣ ሐመርሃ ቅዱስ ጳውሎስ፣ መ መልስ የለውም። መልሱ ለ ቅዱስ ዮሐንስ ወልደ ነጎድጓድ ይባላል ማለት ነው። 13ኛ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያነጠፉት የቅጠል አይነት ስንት ነበር? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተነጠፈው ቅጠል ስንት አይነት ነበር? ሀ 2፣ ለ 4፣ ሐመርሃ 5፣ መ 6። መልሱ ሀ 2 ነው። እሱም የወይራና የዘንባባ ቅጠል ነው ማለት ነው። 14ኛ ጥያቄ ይቅርታ 14ኛ ጥያቄ መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ይሄን ኃይለ ቃል የት እናገኘዋለን ነው የሚለው ጥያቄው። የምናገኘው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እናገኘዋለን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። 15ኛ ጥያቄ ያየሃት ሴት ያችም በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ይሄን ኃይለ ቃል የት እናገኘዋለን? መልሱ ዮሐንስ ራእይ ምዕራፍ 17 ቁጥር 18 ላይ እናገኘዋለን። 16ኛ ጥያቄ ጻድቁ አባታችን ቴዎድሮስ ስንት አክሊላትን ተቀብለዋል? ወይም ስንት አክሊሎችን ተቀዳጁ? የተቀዳጀው ስንት አክሊላትን ነው? መልሱ 3 አክሊላትን ነው። እሱም ድንግልናውን ጠብቆ በመቆየቱ፣ ሁለተኛ በሃይማኖት ከመናፍቃን ጋር እየተከራከረ በመመለሱ ወይም መልስ በመስጠቱ፣ ሶስተኛው ስለ ቀናች ሃይማኖት ደሙን በማፍሰሱ። 17ኛ ጥያቄ እንደተናገረ ተነስቷልና በዚህ የለም። ይቅርታ 17ኛ ጥያቄ እንደተናገረው ተነስቷል በዚህም የለም። የተኛበትንም ስፍራ ኑና እዩ። ይሄን ኃይለ ቃል የት እናገኘዋለን? መልሱ ማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ እናገኘዋለን። 18ኛ ጥያቄ ያዕቆብም ያን ስፍራ ቤቴል ብሎ ጠራው። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። ይሄን ኃይለ ቃል የት እናገኘዋለን? መልሱ የኦሪት ዘፍጥረት ምዕራፍ 28 ቁጥር 19 ላይ እናገኘዋለን። 28 19 ላይ እናገኘዋለን። 19ኛ ጥያቄ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ እስከ 70 ዓመተ ምህረት ያለው ጊዜ ምን በመባል ይጠራል? መልሱ ከጌታችን ከትንሣኤ እስከ 70 ዓመተ ምህረት ዘመነ ሐዋርያት ይባላል። ከ70 እስከ 160 ያለው ደግሞ ዘመነ ሐዋርያውያን አበው ወይም የአባቶቻችን ዘመን ይባላል። ዘመነ ሐዋርያውያን አበው ይባላል። ከ160 እስከ 312 ደግሞ ዘመነ ሰማዕታት በመባል ይታወቃል። ዘመነ ሰማዕታት። የዛሬው ጥያቄና መልሳችን ይሄን ይመስል ነበረ። በጥያቄና መልሱ ላይ ጥያቄ ካላችሁ፣ ያልገባችሁ ጥያቄ ካለ ወይም ደግሞ መልስ ሲመለስ የተሳሳተ ካለ በውስጥ መስመር ልታሳውቁኝ ትችላላችሁ ማለት ነው። ለሁላችሁም ቃልዮት ያሰማልን። አሜን አሜን። ለሁላችንም መልአኩ ቅዱስ ገብርኤል ተላከለላ ይሆናል። ለሁላችሁም ቃልዮት ያሰማልን። ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ ማለት ነው። ያው ይቅርታ በትግረኛ ለጠየቃችሁ ትግረኛ ስለማልችል ነው። ትግረኛ መናገር አልችልም። መኮንን እንኳን ደህና መጣ
ወንድማችን ዛሬ አርፍደን የመጣው ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ነገ ደግሞ ጥያቄና መልስ የሚወጣው አሜን ለሁላችን ጸጋውን ያብዛልን። 14ኛ ድገሚልኝ። 14ኛ መልስ ነው። እሺ 14ኛ ጥያቄ መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ይሄንን ኃይለ ቃል የት እናገኘዋለን ነው የሚለው መልሱ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እናገኘዋለን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እናገኘዋለን። ነገ ጥያቄና መልስ የሚወጣው ከኦሪት ዘፍጥረት ምዕራፍ 29 ከማርቆስ ወንጌል ምዕራፍ 1 እግዚአብሔር ይመስገን ማቴዎስ ወንጌልን በሰላም ጀምረን በሰላም ጨርሰናል። ነገር ግን አንብበን የምናልፈው ብቻ ሳይሆን የምናስተውል ስንጠየቅ መመለስን እንድንችል እሱ መድኃኒዓለም ይርዳን። ከኦሪት ዘፍጥረት ምዕራፍ 29 ከማርቆስ ወንጌል ምዕራፍ 1 ከዮሐንስ ራእይ ምዕራፍ 18 ከአንደኛ ቆሮንቶስ ምዕራፍ 13 እንዲሁም ከዕለቱ ስንክሳር ነው የሚወጣው። ጥያቄ ካላችሁ መጠየቅ ትችላላችሁ ያልገባችሁ ካለ። አሜን ለሁላችን ጸጋውን ያብዛልን። በጸሎት አሜን አሜን። ሁላችንም በሰላም ያገናኘን። 19ኛ መልሱን ድገሚልን። 19ኛ ጥያቄ እሺ ሰላም ተመሻችሁ። እሺ 19ኛ ጥያቄ መልሱ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ከትንሳኤው እስከ 70 ዓመተ ምህረት ያለው ዘመነ ምን በመባል ይጠራል የሚለው ጥያቄው። ከትንሳኤው እስከ 70 ዓመተ ምህረት ዘመነ ሐዋርያት ይባላል። ከ70 እስከ 160 ያለው ዓመተ ምህረት ደግሞ ዘመነ ሐዋርያውያን አበው ይባላል። ዘመነ ሐዋርያውያን አበው። ከ160 እስከ 312 ያለው ደግሞ ዘመነ ሰማዕታት ይባላል። ዘመነ ሰማዕታት። አንደኛ ዘመነ ሐዋርያት፣ ሁለተኛ ዘመነ ሐዋርያውያን አበው፣ ሶስተኛ ዘመነ ሰማዕታት። እሺ ነገ የሚወጣው ኦሪት ዘፍጥረት ምዕራፍ 29 ኦሪት ዘፍጥረት ምዕራፍ 29 የማርቆስ ወንጌል ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 13 ዮሐንስ ራእይ ምዕራፍ 18 ጸጋ ስንት ሰዓት ነው የነገው? በኢትዮጵያ ሰዓት አቆጣጠር ከ1 ሰዓት እስከ 1 ሰዓት ተኩል እንጀምራለን። እንደ እግዚአብሔር መልካም ፍቃድ ከ1 ሰዓት እስከ 1 ሰዓት ተኩል። አሜን። ረዱ ቃሉ። ሁላችሁም ሰላማችሁ ይብዛልኝ። መልካም አዳር ይሁንላችሁ። አሁን የጸሎት ሰዓትም ስለደረሰ ሁላችንም ወደ ጸሎት እንሄዳለን ማለት ነው። ለሁላችሁም ጸጋውን ያብዛላችሁ። መድኃኒዓለም በያለንበት ሁላችንም ይጠብቀን። ስለምትከታተሉ መከታተል እየፈለጋችሁ ደግሞ መከታተል እየፈለጋችሁ ሰዓቱ ያልደረሳችሁ በመሃል እየወጣችሁ እየገባችሁ የምትሳተፉ አላችሁ። ለሁላችሁም ቃልዎት ያሰማልን። ጥያቄ ያላችሁ ደግሞ ጥያቄያችሁን በውስጥ መስመር መጠየቅ ትችላላችሁ። ለምትጠይቁን ጥያቄ መልስ ልንሰጣችሁ እኛ ፈቃደኞች ነን ማለት ነው። መልካሙን ሁሉ ተመኘንላችሁ። እሺ የጸሎት ሰዓት እየደረሰ ነው ስላላችሁኝ ነው። መልካም አዳር ይሁንላችሁ። እሺ 19ኛ ዘመነ ሐዋርያት፣ ዘመነ ሐዋርያውያን አበው፣ ዘመነ ሰማዕታት ይባላል። እነዚህ ሶስቱ ናቸው ማለት ነው መልሱ። ስለነበረን ጊዜ ልዑል እግዚአብሔር የተመሰገነ ይሁን። መልካሙን ሁሉ ተመኘውላችሁ። ሰላም እደሩልኝ።